اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم. يقول الله تعالى في القرآن الكريم: شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان صدق الله العظيم። የተከበራችሁ የሱና ቲቪ ተመልካቾቻችን ይህ የረመዳን ምሽቶች ፕሮግራም የመጀመሪያው ክፍል ነው። እንግዲህ እንኳን ለተከበረው ለወርሃ ረመዳን ለ1447ኛው ዓመተ ሂጅሪያ ማለት ነው አላህ በሰላም አደረሰን በሰላም አደረሳችሁ ኢንሻአላሁ ተዓላ። እንግዲህ ከዊላዳው ሌል ወደ የረመዳን ምሽቶች ፕሮግራማችን ተሸጋግረናል። በዚህ በረከትን ባዘለው ሙእሚኖች በደስታ በጉጉት በሚጠብቁት በሆነው በወርሃ ረመዳን ለእናንተ የሚመጥኑ የሆኑ ኢንሻአላሁ ተዓላ ጊዜያችንን በዒባዳ እንድናሳልፍ የሚረዱንና ብዙ ተግሳጾችን የምናገኝባቸው አርአያ የሆኑ የሶሐበቱል ኪራምን የህይወት ተሞክሮ ኢንሻአላህ ሰፋ አድርገን የምናይ ነው የሚሆነው። በቅድሚያ እንግዲህ መሻይኾቻችን ሼኽ ፈትሒ አብዱራህማን እንዲሁም አሼኽ ጀማል ኢብራሂም እንኳን በሰላም መጣችሁ። ረመዳን ከሪም ለማለት እወዳለሁ። ባረከላሁ ፊኩም። አላሁ ተባረከ ወተዓላ የተባረከ ኸይር የሚሸመትበት ከጥሩ ስራዎች ደግሞ አብዝተን የምንሰራበት ወር አላህ ያደርገልን። አላሁ ተዓላ በሲያሙም በቂያሙም ይርዳን ነው የምንለው ኢንሻአላህ ተዓላ። ያው እንግዲህ ይህ የወርሃ ረመዳን ኢንሻአላህ በምናወራው በዚህ በያዝነው ርዕስ መሀል ላይም እንደተለመደው ሁሌም ቢሆን አህካሞች መታወቅ ያለባቸው ከጾም ጋር ተያይዞ ያሉ ግዴታና መራቅም ያሉብን መከልከል ያሉብን ነገሮች ይኖራሉ። መሀል ላይ የምንጠቅስ ይሆናል። ወሩም ደግሞ ብዙ ትሩፋቶችን ያዘለ እንደመሆኑ ፈዳኢሎችንም አሁንም 50ም 100ም ጊዜ ብንሰማቸው የሚጠገቡ አይደሉም እና ኢንሻአላሁ ተዓላ መሀል ላይ ለተመልካቾቻችን የምናደርስ ነው የሚሆነው። ያው ለማስታወስ ያክል ባለፈው በረመዳን ምሽቶች ፕሮግራማችን የዓሸረቱል ሙበሸሪን ቢልጀና ነብዩ ሰለላሁ ዐለይሂ ወሰለም በአንድ ቦታ በጀነት ያበሰሯቸውን 10ሩን ታላላቅ ሷሐበቶች የህይወት ታሪክ በቅንጭብጭብ ቢሆንም ያው በጣም ብዙ ስለሆነ ታሪካቸው ለማንሳት አቅደን እንደምናስታውሰው እንግዲህ በአራቱ ብቻ የተበቃቃንበት ካለው ሰዓት አንጻር እንደነበረ ግልጽ ነው። እኛም ደግሞ ኢንሻአላሁ ተዓላ አላህ እስከዚህኛው ረመዳን በሲሐ በዓፊያ አቆየን አልሐምዱሊላህ እያለን የስድስቱን የተቀሩትን ደግሞ ኢንሻአላሁ ተዓላ በአላህ ተውፊቅ ለተመልካቾቻችን የምናደርስ ይሆናል። ከሐዋርዩ ረሱልላህ ሰለላሁ ዐለይሂ ወሰለም አዙበይር ኢብኑል ዓዋም ከሳቸው ጀምረን እስከ መጨረሻው 10ኛው ሷሐቢይ ድረስ ኢንሻአላህ የምናቀርብ ነው የሚሆነው። ውድ ተመልካቾቻችንም በዚህ በረመዳን በዱዓቸውም ከሚያደርጉት ዒባዳም እንግዲህ ለኛም ዱዓ እንዲያደርጉልን ለማስታወስ እወዳለሁ። ሼኽ ተፈضሉ። ቢስሚላሂ الرحمن الرحيم الحمد لله رب العالمين وأفضل الصلاة وأتم التسليم على أشرف الخلق سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه إن شاء الله. الله تعالى نية وتشاتشنن ያማሩ ንያዎች አላህ ያደርገልን። ያው ረመዳን እንደሚታወቀው የኸይራት ወር ነው። በዚህ በኸይራት በታላቁ ወር ደግሞ የነኚህ የታላላቆቻችን የኛ አይነታ የሆኑት መቼም ባለፈው እንዳላችሁት የአራቱን ጠቅሰናል። የአቡበከር
يا عمر يا عثمان يا علي رضي الله تعالى عنهم أسيادنا أسيادو تشاتشن يزيه دين تلق يعني مسوات يادرقونا لزيه دين تلق بالولتا يهونو سووش لنيام كنيابا فيت ينبرو سووشم يعني بالولتا ناتشونا ينسون أدرقان نبرا ከነሱ ቀጥለን ደግሞ ሲተት አልባቂን የተቀሩ ስድስቶችን ነውና በዚህ ወር ምን ተጠቅሳቸው ኢንሻአላሁ ተዓላ ወደነሱ ታሪካቸው ከመግባታችን በፊትም አንዳንድ የተወሰኑ ነገራቶችን ስለ ረመዳን የረመዳን አህካሞችም ምክንያቱም ያኒ ሁሌም ማስታወሱ ይበጃል ሁሌም ብናስታውሰው አህካሞቹን فائدة نوالبت إعادة ولاي فائدة سلالبت الله تبارك وتعالى توراتوش هلا رمضان أبلت وطال كلليتوش هلا ليلة القدر اندابلت هلا كسامنتو قنات جمعان اندابلت أو هلا كهجراتوش هلا مكان اندابلت كأمد قنات هلا يوم عرفان الله اندابلت أو رمضان يوراتوش هلا بلاج أدرقو الله تعالى مرت وطال بزيهم ور الله تبارك وتعالى تلق عبادة ستونال كأمستو أركان الإسلام وجمهال أندو يهونو وصوم رمضان يالوت نبي عليه الصلاة والسلام بني الإسلام على 50 بلو كننيا مهكل كامستو وصوم رمضان مزعوما تقصوا بتال الله تعالى كليلوت يليبت وينم كليلا عبادة يليو ليو يادرقو خاص يادرقو مالو الله تعالى كل عمل ابن آدم له يلال بحديث القدسي هلهم سرا يسول جمي سرا وسرا لراسونو إلا الصوم صوم سيكر فإنه لي وأنا أجزي به أنين يممن الداويلال سلزي من داونم الله تعالى نو يمي أوقونا تلق من دايا اللونو يتكبر ورنو قرآن يوردبت ورنو سلزي بزيه ور يمي الدرقون عبادة دمو تلقوا عبادة مصومنو يصومن أحكام እንዴት ነው የምጾመው እንዴት ነው ጾም የተከከለ የሚሆነው አርካኖቹስ ምንድናቸው ምንድነው የሚያበላሸው ይሄንን ጾም የሚለውን ማወቁም በጣም አስፈላጊ ነውና በዚህ አንዳንድ ነገራቶችን ብለን ወደ ሰይዲ ዙበይር ብንገባ ረዲየላሁ ተዓላ አንሁ ጥሩ ይመስላል ኢንሻአላህ ያው እንዳላችሁት የረመዳንን አህካም መቼም መማር ያለበት ማንኛውም ሰው ረመዳን ከመግባቱ በፊት መሆን አለበት። ምክንያቱም በሸርዓችን ምንም አይነት ስራን ከመስራታችን በፊት በዛ ስራ ዙሪያ ላይ ያሉ ግዴታዎችን ሐራም የሆኑ ነገራቶችና የሚያበላሹ ነገራቶችን የማወቅ ግዴታ አለበት። ከመሆኑም ጋር ግን አንዳንድ ያለፈን ነገራቶች ካሉ አሁንም ማስታወሱ ኸይር ነው። ለዚህም ያው የጾም አህካሞች ጋር ስንመጣ ጠቅለል ባለ መልኩ ጾም ላይ ግዴታ የሚሆኑ ነገራቶች ሁለት ናቸው። ንያና አልኢምሳክ የሚባሉ ነገራቶች ናቸው። ንያ ማለት ነገን እጾማለሁ ብሎ በየለይሉ መነያት ማለት ነው። ነገ የረመዳን ቀን የዚህ ዓመትን የረመዳን ቀን የሆነችውን የነገዋን ቀን ልጾም እያለ በቀልቡ መነያት ነው። በምላሱ ደግሞ ቢለው የበለጠ ይሆንለታል። ይህን ደግሞ በሀገራችን አንድ ጥሩ ልምድ አለ። ተራዊህ ከሰገድን በኋላ ኢማሞቹ መጨረሻ ላይ ሱሙ ሲያመኩም ብለው ሲናገሩ ሁሉም አንድ ላይ ንያ ያደርጋል። ነወይቱ ሶመ ገዲን ዐን አዳኢ ፈርዲ ረመዳን هذه السنة لله تعالى ብሎ ኢማን ወህቲሳበን لله تعالى ብሎ ሁሉም ይነያል። ስለዚህ የዛኔ መነያትም ይችላል። ብቻ ከመግሪብ ጀምሮ ፈጅር እስከሚሆንበት ድረስ ወይም ደግሞ እውነተኛው ጎህ እስከሚፈነድቅበት ድረስ እስከሚወጣበት ድረስ ባለው ጊዜ ንያውን ያደርጋል። ከዛ ደግሞ ቀኑን በሙሉ ጾምን ሊያበላሹ ከሚችሉ ነገራቶች ከፈጅር ጀምሮ ፀሐይ ሙሉ ለሙሉ እስከትጠልቅ ድረስ ባለው ጊዜ
ጾምን ሊያበላሹ ከሚችሉ ነገራቶች ራስን መቆጠብ ነው። እነዛ ጾምን የሚያበላሹ ነገራቶች በአጠቃላይ በክፍት በሆኑ የሰውነት አካል ክፍሎቻችን የሚገቡ ነገራቶች በአፍ፣ በአፍንጫ፣ በጆሮአችን እንደዚሁም በሁለት ሽንት መውጫና ሰገራ መውጫ የሚገቡ ነገራቶች በሙሉ ጾምን ያበላሻሉ። በጆሮ ዙሪያ ላይ ዑለማዎች ዘንድ ኺላፍ ቢኖርም አያበላሽም ያሉ ቢኖሩም፣ ስለዚህ ማንኛውም መጠን ያለው ነገር በእነዚህ ነገራቶች እንዳይገባ መጠንቀቅ ነው። በተጨማሪ ደግሞ ግንኙነት ከሚባለው ነገር፣ እስቲምና ከሚባለው ነገር፣ ሆን ብሎ ማስታወክ ከነዚህና መሳሰሉ ጾምን ያበላሻሉ ብለው ዑለማዎች በኪታቦቻቸው ከጠቀሷቸው ነገራቶች መጠበቅ ነው። ይህ እንዳለ ሆኖ ደግሞ እንደ ተጨማሪ ጾምን ባያበላሹም እንኳን የጾምን አጀርን ሊያበላሹ የሚችሉ ነገራቶች አሉ። ጾምን ማበላሸትና አጀርን ማበላሸት ይለያያሉ። ጾምን ማበላሸት ማለት ምንድነው? ጭራሽ ሰውየው ጾመ ተብሎ አይታሰብም። ምሳሌ ሆን ብሎ ከበላ፣ ሆን ብሎ ከጠጣ ጾሙ ተበላሽቷል። ስለዚህ ይህ ሰው ረመዳን ካለፈ በኋላ ያችን ቀን ቀዷ መመለስ አለበት። የጾም ሰዋቡ ተበላሽቶበታል ማለት ደግሞ ምንድነው? አልጾምክም ተብሎ ያችን ቀን አይታሰብበትም። ጾሟል፣ ላኪን በመጾሙ ተጨማሪ ሊያገኝ የነበረውን ምንዳ ያጣል። ሰዋቡን የሚያጣበት ሁኔታ አለ። ከነዚህ ነገራቶች ደግሞ ራሱን መጠበቅ አለበት። በተጨማሪ እነዚህ ነገራቶች ምን ምን ናቸው ካለን እንደ ምሳሌ የተወሰኑትን ብናይ ተቅይ የሆነን ሰው ማማት፣ አላህን ፈሪ የሆነን ሰው ማማት፣ በውሸት መመስከር ወይም ደግሞ በውሸት ምስክርነት በተገኘ በሆነ ነገር ወይም ደግሞ በተመሰከረለት ነገር ላይ መስራት፣ ነገር ማዋሰድ፣ እነዚህ የመሳሰሉ ነገራቶች ነቢያችን አለይሂ ሰላቱ ወሰላም በተለያዩ ሐዲሶች ሰዋብን እንደሚያበላሹ ምንዳን እንደሚያበላሹ ነግረውናልና ከነዚህ ነገራቶች ራሳችንን መጠበቅ። ባጭሩ ረመዳን ከዚህ በፊትም ብዙ ጊዜ ተናግረነዋል። ፉርሰቱል ዑመር ነው፣ የእድሜ ልክ እድል ነው። የቀጣዩን እናገኝ አናቅም። ይህንን ረመዳን ራሱን ጨርሰው አናቅም። ስለዚህ ሰውየው ይህችን ባገኘው እድል ተጠቅሞ ምን ማድረግ ነው ያለበት? በዒባዳ መጠንከር፣ ሐራም የሆኑ ነገራቶችን መከልከል። ኢንሻአላሁ ተዓላ ረመዳን በመካከሉ ያለውን ያስምራል የሚልም ሐዲስ ስላለ ያንን ለማግኘት በዒባዳ መጠናከር ነው ያለበት ማለት ነው። አላሁ ተዓላ ያግዘን። አሚን። ያው ሼክ ጀማል መቼም አሁን ካላችሁት መካከል ጾምን አንዳንድ አላሁ ተዓላ ሐራም ያደረጋቸው ስራዎች አሉ። እንግዲህ ሼክ እነኚህ ነገር ጾምን ባያበላሹም ነገር ግን የጾሙን አጅር ያሰጣሉ ሲባል ያው ቀላል ነገር አይደለም። ጀስት ኢስቃጥ ሊሆንለት ይችላል። እንትኑ ግዴታነቱ ጾመሃል ተብሎ አልጾምክም ተብሎ ላይጠየቅ ይችላል። ነገር ግን በነዛ በባቡ ረያን የሚገቡት የጾም ፈዳኢል የሚያገኙትን አላሁ ተባረከ ወተዓላ እንጂ እንግዲህ ሌላ የማያውቀው መጀመሪያ የነገራችሁ ነገር አለ። ያ ዋና ሽልማት ነገሩ ይቀርበታል ማለት ነው። ይህ ደግሞ በጣም ትልቅ ኪሳራ ነው፣ ከስረት ነው። ምንም ጾሟል ቢባልም እና ትላልቅ ሰዎችን ወይንም ዑለማዎችን ደግሞ ማንሳት ይህንን ነገር ከሚያሳጡ አንድ ሰው ጾምን ጾሞ ትልቅ አላህን የሚፈራ ተቅይን ሚያማ ከሆነ የጾሙ አጅር ከሱ ላይ ይነሳል ሲባል አሁን ያለንበት ነባራዊ ጊዜ ትንሽ ቆም ተብሎ ሊታይ የሚገባ ነው። በተለይ ደግሞ ዒልምን ወይንም ለዲን ለሰዎችን ዳዕዋ አደርጋለሁ ብሎ ለመጣራት የሚታትር አይነት ሰው ሆኖ ወይንም የሚሞክር አይነት ሰው ሆኖ ዑለማዎችን በተገቢው ክብር የማይገልጽ ሰው ላይ ደግሞ ይህ ነገር ሲታይ ትንሽ አግራሞትንም የሚፈጥር ነውና ታላላቅ ዑለማዎችን ስማቸውን በመጥፎ ማንሳት ወይንም ያላሉትን ደግሞ ብለዋል ብሎ መናገርም በአጠቃላይ በእነሱ ዘብ ያሉ ነገሮችን በተሳሳተ መልኩ ለሰዎች ማቅረብም እነኚህ ነገሮችን በአጠቃላይ እንግዲህ የሰውን ዒርድ መንካት፣ ክብር መንካት፣ ዲንን በተሳሳተ መልኩ ሰው እንዲረዳው ማድረግ ነውና በዚህ በተለይ በወርሃ ረመዳን የሐቅ ሰው መሆን፣ ኢንሷፍ መሆን አላሁ ተባረከ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ያመጣውን በነቢዩ አማካኝነት ወደኛ የመጣውን ሸሪዓ ከነቢዩ ደግሞ በዑለሞች አማካኝነት የመጣውን ሸሪዓ ልክ አላህ ለነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም በታቢዒኖች ለኛ ባመጡት መልኩ አድርገን ማስኬድ አለብን። ምንም ወርሃ ረመዳን ቢሆንም ሐቅን ደግሞ ከመናገር ወደኋላ ማለት የሚያደርግ ነገር አይደለም። ወደኋላ ምን ጠቅሷለን ኢንሻአላህ። በጣም ብዙ ፍቱሐቶችን የሆኑበት ወር ነውና በያን የሚደረገው ሐቅ በምላስ የሚደረገው ጂሃድም ረመዳን ነው ተብሎ ወደኋላ የሚባል አይደለምና ከዑለማዎች ክብር ራሳችንን የነሱን ክብር ከመንካት መቆጠብ አለብን የሚለውን ኢንሻአላህ በዚሁ አጋጣሚ ለመግለጽ ነው። ወደ ዋናው ታሪካችን የምንመለስ ይሆናል ሼህ ኢንሻአላህ።
እንግዲህ ወደ ታሪካችን ወይንም ወደ ሰይዲ ዙበይር ስንመጣ ረዲየላሁ ተዓላ አንሁ ሰይዱና الزبير بن العوام رضي الله عنه هو أبو عبد الله الزبير بن العوام يا نبياتنا عليه الصلاة والسلام يا أكستات سولج يا صفية لجنات رضي الله عنه الزبير بن العوام رضي الله تعالى عنه كان لا فضلوش مهال أندو أحد السابقين الأولين من المهاجرين قدموا ود دين الإسلام كقبوا صحابة مهال عندنا رضي الله تعالى عنه لزيهم بالفوا سلا سيدنا أبو بكر سناورة رضي الله عنه أبو بكر الصديق ودا اسلمنا تقبوا بوهالا اسلمنا انت تقبلوا بوهالا እሳቸው ምክንያት የሆኗቸው ሰዎች ነበሩ። እሳቸው ምክንያት ከሆኗቸው መሃል ከነኚህ 10 ጀነት ተመሰከረላቸው 5ቱ በአቡበከር ሲዲቅ ረዲየላሁ ተዓላ አንሁ ምክንያት ነበረ። ከነኛ መሃል አንዱ ሰይዱና الزبير بن العوام ናቸው ረዲየላሁ ተዓላ አንሁ። ዙበይር ብን العوام ወደ እስልምና ለመምጣታቸው ትልቅ ሚና ወይንም ሰበብ የሆኑትኝ ሰይዱና አቡበከር ሲዲቅ ናቸው ረዲየላሁ ተዓላ አንሁ። ስለዚህ በአቡበከር አማካኝነት ወደ እስልምና የገቡ ናቸው። 10 ጀነት ከተመሰከረላቸው አንዱ ናቸው። ቀድመው ወደ ዲን አልኢስላም ተገቡት ሰሓበቶች መካከል ሚን አልሙሃጂሪን ሙሃጂሪኖች መሃል አንዱ ናቸው ረዲየላሁ አንሁ። ወሐዋርዩ ረሱሊላሂ ሰለላሁ ዐለይሂ ወሰለም። نعم الزبير بن العوام መጀመሪያ ከሰለሙት ከመሆናቸው ጋር ሰይዱና አቡበክር ሲዲቅ ረዲየላሁ አንሁ ካሰለሟቸው ታላላቅ ሱሐባዎች ከመሆናቸው ጋር በዲን አልኢስላም ትልቅ የሚባል የሆነን ችግርም ያሳለፉ ናቸው። እንደሚታወቀው ዙበይር ገና ከልጅነታቸው ሲያድጉ የቲም ሆነው ነው ያደጉት። አባታቸው አዋም በአንድ ጦርነት ላይ ተገሎ ነበረ። ከዛም በኋላ ደግሞ ኑሮው ብዙ ችግር አሳልፏል። ከየቲም ሆኖ ማደግ እንግዲህ ያለውን ችግር በሙሉ አሳልፏል። ላኪን መጨረሻ ላይ አላሁ ተዓላ ሂዳያ ሰጥቶት ወደ ዲን አልኢስላም ሲገባ እንደ ሌሎች ሰሓባዎች ሁሉ እሱም ትልቅ አደጋ ደርሶበታል። ያም ምንድነው እስልምናህን ተው በሚል ከሩቅ አይደለም። የሱ ደግሞ ትንሽ የሚከብደው የራሱ አጎት ነውፈል የሚባለው አጎቱ ነበረ ብዙ ዓዛብ ሲያደርስበት የነበረው ብዙ ቅጣት ሲያደርስበት የነበረውና እሳቸውን ብቻ ሳይሆን ሰይዱና አቡበክርንም ሰውየው ለመምታትና ብዙ ነገር ለማድረግ ሞክሯል እና ብዙ ቅጣትን አሳልፈዋል። ነውፈል አስሯቸው ስራዬ ብሎ አስሯቸው በየቀኑ እየቀጣቸው ይህንን ዲን ተው ይላቸው ነበር። እሳቸው ደግሞ ለአክፍሩ አበዳ መቼም ቢሆን ወደ ኩፍር አልመለስም ብለው በጽናት በመቆየታቸው ምክንያት እሱም ሰለቻቸው፣ መቅጣቱ ሰለቸው። መጨረሻ ላይ በቃ ተዋቸው። ከዛም ከነብዩ አለይሂ ሰላቱ ወሰላም ጋር በመሆን ዳሩል አርቀም ላይ የአርቀም ቤት ላይ ዳዕዋን ምን አደረጉ ማለት ነው፣ እየተማሩ እያስፋፉ ቆይተዋል ማለት ነው። መጀመሪያ ቢዳየቱል ኢስላም ላይ ማለት ነው። ከዛ በሙስሊሞች ላይ ያ ሁሉ አደጋ በሚደርስበት ሰዓት ነብዩ አለይሂ ሰላቱ ወሰላም ወደ ሀበሻ ጉዞ አድርጉ፣ እዛ ማንም የማይበደልበት የሆነ ንጉስ አለ በሚሉበት ሰዓት ያው የተፈለገበት ነጃሽይን ነው እንደምናውቀው አስሐማህ ኢብኑ አብጀርን እሳቸው ነበሩና በሰዓቱ የሐበሻ ንጉስ ወደ እሳቸው ሄዱ በሚባልበት ሰዓት በአንዳንድ ሪዋያዎች እንደመጣልን ከመጡት ሱሐባዎች ውስጥ አንዱ ናቸው።
ከሰይዱና ዑስማን ኢብኑ አፋን ጋር በመሆን እንደዚሁም ከሰይዱና ዑስማን ኢብኑ አፋን ባለቤትም የነብዩ አለይሂ ሰላቱ ወሰላም ልጅም መጣለች ወደ ሐበሻ። እንደሚታወቀው ዙበይርም ከነዛ ሰዎች ውስጥ ነበሩ ማለት ነው። ወደ ሐበሻ ከመጡት ሰዎች ውስጥ ነበሩ። አብረዋቸውም እንግዲህ እንደነ ጃዕፈሩ ጠያር አይነት ታላላቅ ሱሐባዎች አብረዋቸው ነበሩና ወደ ሐበሻም ጉዞ ካደረጉና ለዲን አልኢስላም ብለው ሂጅራ ካደረጉት ውስጥ ናቸው። ሁለተኛውንም ሂጅራ ወደ መዲና ያደረጉም ሱሐቢይ ናቸው ሪድዋኑላሂ ተዓላ ዐለይህ። ሱብሃንአላህ። ያው እንግዲህ በጣም የሚገርመው እስልምናን በሚቀበሉበት ሰዓት በጣም ልጅ ነው የነበሩት። እንግዲህ አንዳንዶች እንደሚጠቅሱት ወደ 8 ዓመት ልጅ ነው የነበሩት። ሐታ ከዛ በኋላ ሂጅራንም ሲያደርጉት ገና የ18 ዓመት ወጣት። በአሁኑ ጂል ስናስበው፣ በአሁኑ ትውልድ ስናስበው ይሄ ነገር ትንሽ ምናልባት የተጋነነም ሊመስል ይችላል። የ18 ዓመት ወጣት አሁን ምን ላይ ነው የሚለውን ካየ ነው። እሳቸው እንግዲህ ነቢዩ አለይሂ ሰላቱ ወሰላም የነበሩባቸውን ገዘዋቶች በአጠቃላይ ዘመቻዎች እንግዲህ አብረው የዘመቱ ታላቅ ሷሐባ ናቸው። እንግዲህ እነሱ እነ አብዱላህ ብን አባስ ሌሎችም ስማቸውን ስንጠራው ብዙ ጊዜ በጣም የገዘፈ ስራን የሰሩ ግዙፍ ስብዕና ያላቸው ባግራውንዳቸው እንዲያው ሐቂቃ ቆም ብለን ግን ስንፈትሽ እንግዲህ ሰው በ18 ዓመቱ ይህንን ያክል ሁሉ ስራ ወይንም ኃላፊነት መሸከም አንዳንዴ በጣም ቆም ብለን ስናስበው በጣም የራቀ ነገር ነው። የ18 ዓመት ሰው ይህን ያክል ሁሉ ገድል ሲያደርግ ከአሁኑ ጂል ጋር ስናቆራኘው ሙቃረና ሲደረግ አላሁ ተዓላ ምን ያክል እንግዲህ ሰዎች እንደነበሩት የሚያሳይ ነገር ነው። 18 ዓመት ትንሽ ያ ሌሎችንም እኮ ስናያቸው እነ አብደላህ ብኑ አባስም ረዲየላሁ ተዓላ አንሁ በጣም ያኒ በእድሜ ደረጃ ሲታዩ እኮ ነቢዩ ዓለይሂ ሰላቱ ወሰላም በሞቱበት ሰዓት አብደላህ ብኑ አባስ ገና አስራዎች መጀመሪያ ላይ የነበሩ ናቸው። አብደላህ ብኑ አባስ የተወለዱት ራሱ ቁረይሾች ሒሳር በሆኑበት ፊ ሽዕቢ አቢ ጣሊብ ቀብለ ልሂጅራ በአመት ከምናምን አካባቢ ወይ 2 ዓመት አካባቢ ወደዛ ነው የተወለዱት። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም ሲሞቱ 13 ዓመት አካባቢ የሚደርሱ ወጣት ነበሩ ረዲየላሁ ተዓላ አንሁ። ሌሎችንም ብናያቸው ዓልዩ ብኑ አቢ ጣሊብም እነ ሳዕድ ብኒ ሙዓዝ ረዲየላሁ አንሁ የሞቱት ራሱ በ30ዎቹ ናቸው። ማለት አርጅተው ወይንም ሽማግሌ ሆነው አይደለም። ያን ያህል በሳል የሆነ አስተሳሰብ፣ በሳል የሆነ አመራር ለጎሳቸው እኮ ለአውስ ጎሳ በአጠቃላይ ሰይድ ነበሩ እኮ አይደለም እንዴ? ላኪን የሞቱት በ30ዎቹ ነበረ ረዲየላሁ ተዓላ አንሁ። ከዛ በፊት ላኪን ምን ስንት አይነት ስራ ሰርተው ነበረ ረዲየላሁ ተዓላ አንሁ። ሌሎችም ብዙ አሉ። ይህ የሚያሳየው ምንድነው? ልጆችን በምናሳድግበት ሰዓት ተርቢያ የምናደርግበት መንገድ ትልቅ አስተዋጽኦ እንዳለው ነው። ሁሌም አንድ ልጅ በምናሳድግበት ሰዓት ልጅ ነው እያለን ሁሌም ወደ ጨዋታ ሁሌም ልጅነቱን ወደሚያጠነክሩ ነገራቶች ብቻ ትኩረት እንዲያደርግ ካደረግነው አእምሮም ቶሎ አያድግም። ላኪን እነዚህን የትልልቅ ሱሐባዎችን ህይወትን ካየን አስተዳደጋቸውን በምንመለከትበት ሰዓት አብዛኛዎቹ ካየን በእናቶቻቸው እጅ ያደጉ ናቸው። ትልቅ እንትን ላይ የደረሱ ያየ ነው የምናየው። አባቶቻቸው ሲጨመሩ ደግሞ ሌላ ደረጃ ነው የሚሆነውና አስተዳደግ ላይ ገና ከልጅነት ዲንን መኸደም ምን ማለት እንደሆነ፣ ኃላፊነት መወጣት ምን ማለት እንደሆነ እያስተማሯቸው ነው የሚያሳድጓቸው። ለዚህም ነው እነዚህ ትልልቅ ሱሐባዎች በልጅነታቸው ይህን አይነት ገድል ሰሩ የሚል ነገር የምንሰማው። አሁን ወደ ዙበይር ብኑ አልዓዋም ከተመለስን እንዳልከው በ8 ዓመታቸው ሰለሙ። ሱብሃንአላህ። በዲን አልኢስላም ደግሞ ነብዩ አለይሂ ሰላቱ ወሰላም ከተላኩ በኋላ ለመጀመሪያ ጊዜ ሰይፍን የመዘዙ እሳቸው ናቸው ይባላል። አወሉ መን ሰለ ሰይፍ ዲፋዓን አን ነብይ ነው አለይሂ ሰላቱ ወሰላም። ለነብዩ አለይሂ ሰላቱ ወሰላም
ለመከላከል። ይህ ታሪኩ እንዴት ነው? በጣም የሚገርም ነው። ገና የ12 ዓመት ልጅ እያሉ ነው ይህ ነገር የተከሰተው። 12 ዓመት ገና ልጅ ሆነው ወሬ ሰሙ። ነቢዩ ዓለይሂ ሰላቱ ወሰላም በመካ ተራሮች መካከል በአንዱ ተይዘዋል የሚባል ነገር ያው ሊገሏቸው ማለት ነው። ይህ አይነት ወሬ አንዳንዴ ይናፈሳል። የጠላት ወሬ አለ። አንዳንዴ ተከታዮቻቸውን ለማስፈራራትና የተለያዩ ነገራቶች ለማድረግ እንደዚህ የሚባል ኸበር ሲሰሙ ወዲያውን ሰይፍ ይዘው ወጡ። አስቡት፣ የ12 ዓመት ለጋ ልጅ ሰይፍ ይዘው ወደ ነቢዩ ዓለይሂ ሰላቱ ወሰላም አሉ ወደ ተባሉበት ቦታ ሄዱ። እዛም እንደወጡ አጀባቸው። ማን የሚመጣው ሰይፍ ይዘው ሲሉ ዙበይር ነው አሏቸው። ከዛ ልክ ሲመጡ ዙበይር ምን ነው ሲሏቸው ሰሚዕቱ አነከ ኡኺዝተ አሉ። እኔ አንቱ ተይዛችኋል የሚባል ኸበር ሰምቼ ነው። ማዛ ኩንተ ፋዒሉን ቢሃ አሉት። በዚህ ሰይፍ ምን ልታደርግበት ነበር አሉት። ፈኩንቱ አድሪቡ ዑኑቀሁ አሉ። አንገቱን ነበር እምለው አንቱን የያዘ ሰው። 12 ዓመት ገና ሆኖ የዚህ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም በጣም በመደሰት ለሳቸውም ለሰይፋቸውም ዱዓ አደረጉላቸው ይባላል። እና አወሉ መን ሰለ ሰይፍ ፊል ኢስላም በዲን አልኢስላም ዲፋዕን አን ነቢይ ዓለይሂ ሰላቱ ወሰላም ሆኖ ሳይሆን ገና በሰሙት ወሬ እንኳን ነቢዩ ዓለይሂ ሰላቱ ወሰላም ላይ አደጋ ደረሰ የሚባል ነገር ሲሰሙ ብድግ ብለው የሄዱ ታላቅ ሶሐቢይ ናቸው። ገና በልጅነታቸው አድገው ደግሞ ምን ሊሰሩ ይችላሉ የሚለውን ከዚሁ ማየት እንችላለን። እና እንዲህ ናቸው እንግዲህ ሶሐባዎቻችን፣ እንዲህ ናቸው አርአያዎቻችን ከልጅነት ትልቅ ደረጃ ላይ የደረሱ ማለት ነው። የተከበራችሁ ተመልካቾቻችን እንግዲህ የረመዳን ምሽቶች ፕሮግራማችን የመጀመሪያውን ክፍል እየተከታተላችሁ ነው የምትገኙት። ኢንሻአላህ ካፍታ ቆይታ በኋላ የምንመለስ ይሆናል። አብራችሁን ቆዩ። اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ስለ አንጋፋው በወጣትነት በልጅ እድሜው ብዙ ገድሎችን ስለሰሩት ስለ ታላቁ የነቢዩ ዓለይሂ ሰላቱ ወሰላም ሐዋሪ ተብሎ ስለሚጠሩት ስለ ዙበይር ኢብኑል ዓዋም እያወራን ነው። እንግዲህ ወደ ኋላ ላይ ለምንም ሐዋሪዩ ረሱልላህ ሰለላሁ ዐለይሂ ወሰለም እንደተባሉም ኢንሻአላህ የምናይ ይሆናል። አንዳንድ ገድሎቻቸውንም እንግዲህ በጣም እኔም እየተደነቅኩኝ ነበር። ያው የእሳቸውን ብቻ ሳይሆን ሌሎችም ተመሳሳይ ገድልን ያደረጉ በወጣትነት እድሜያቸው በአሁን ዘመን አጠራር በልጅነት እድሜያቸው ብለን መውሰድ እንችላለን። ብዙ ሶሐበቶች አሉ። እንግዲህ ከነኛ መካከል ፊት አውራሪ የሚሆኑት አንደኛው አዙበይር ናቸውና ኢንሻአላህ የእሳቸውን ታሪክ ኢክማል የምናደርግ ይሆናል። ናም እንግዲህ ወደ ዙበይር ጀግንነት እያወራን ነበርና ስለ ሰይፋቸው አውርተናል። ልጅ ከሆኑ በኋላ እንግዲህ ወደ ሀበሻ ጉዞ ማድረጋቸውን አውርተናል። ተጨማሪ ደግሞ ከዛ በኋላ ወደ መዲና ጉዞ አድርገዋል። ነብዩ አለይሂ ሰላቱ ወሰላም ሂጅራ በሚያደርጉበት ሰዓት ሱሐባዎችን ማዘው ነበርና ሂጅራ ካደረጉት ሱሐባዎች ውስጥ ናቸው። ግን ከነብዩ አለይሂ ሰላቱ ወሰላም በፊት ካረጉት ሳይሆን ከሳቸው በኋላ ካደረጉት ውስጥ ናቸው። ማለት እነ ሰይድና ዑመርን ሌሎች ሱሐባዎችን ካየን ቀድሞ ያደረጉ አሉ። እነ ሰይድና አሊ እንደነ አዙበይር ኢብኑ ዓዋም እና ሌሎችም ደግሞ ከነብዩ አለይሂ ሰላቱ ወሰላም በኋላ ነው ሂጅራ ያደረጉት። ሂጅራ ካረጉ በኋላም ነብዩ አለይሂ ሰላቱ ወሰላም የተሳተፉባቸውን ሁሉንም ጦርነቶች አብሮ ተሳትፈዋል። ከነዚህ ጦርነቶች ውስጥ ያው ሁሌም መጀመሪያ የሚጠቀሰው የበድር ጦርነት ነው። የበድር ጦርነት ላይ ከሳቸው ጋር የሚያዝ ነገር ምን አለ ካልን መጀመሪያ ነብዩ አለይሂ ሰላቱ ወሰላም የበድር ጦርነትን ለማድረግ ሲወጡ አስለን ጦርነትን ፈልገው አልነበረም የወጡት። ኢነማ ሂጅራ በሚያደርጉበት ሰዓት ሱሐባዎች የቁረይሽ ሹማምንቶችና ባላባቶች ምን ያደርጉ ነበር? የሱሐባዎችን ገንዘብ ይቀሟቸው ነበረ። እንደነ ሙስዓብ ኢብኑ ዑመይርን ሌሎችንም ካየን ሙሉ ንብረታቸውን እየተው ነበረ ወደ መዲና ጉዞ ያደረጉት።
ብዙዎችም ሱሐባዎች ንብረታቸው ተወስዶባቸዋል። ስለዚህ ነብዩ አለይሂ ሰላቱ ወሰላም ያንን ንብረት ለማስመለስ ነበረ የወጡት። ከማን ነው ለማስመለስ የወጡት? አቡ ሱፊያን ወደ ሻም ለንግድ ወጥቶ ነበረ። በሚመለስበት ሰዓት ንብረትን ይዞ ወደ መካ ከሱ ያንን ንብረት በመውሰድ ለሱሐባዎች የተበደሉትን ገንዘባቸውን ለመመለስ ነበር አወጣጣቸው፣ የራሳቸው የነበረውን ማለት ነው። እና ይህንን ለማድረግ እንጂ ጦርነትን አስበው አልወጡም ነብዩ አለይሂ ሰላቱ ወሰላም። ታዲያ ሲወጡ ያን ያክል ዝግጅት አልነበራቸውም። የነበሯቸው 2 ፈረሰኛዎች ነበሩ። እነዚህ 2 ፈረሰኛዎች ውስጥ አንደኛው ዙበይር ነበሩ። አዙበይር ኢብኑ አልዓዋም እና ሚቅዳድ ነበሩ። ሌላ ፈረሰኛ የለም። ሌሎቹ እንዳለ እግረኛ ነበሩ። ከዛም ጦርነቱ ላይ ከመድረሳቸው በፊት ነብዩ አለይሂ ሰላቱ ወሰላም በሁሉም ነገር ላይ ሙሉ አድርጎ የፈጠራቸው ናቸው። በጦርነት ስትራቴጂም እንደሳቸው የሚሆን ማንም የለም። መቼም ጦርነት ሲወሳ የምናወሳው ሰይዱና አሊ፣ ሰይዱና ዑመር፣ ሰይዱና ኻሊድን ነው። ላኪን እነሱ እዛ ደረጃ ላይ የመድረሳቸው ሚስጥር ነብዩ አለይሂ ሰላቱ ወሰላም ናቸው። እንደሳቸው ስትራቴጂ የሚያውቅ የለም። ታዲያ ይህንን ነብዩ አለይሂ ሰላቱ ወሰላም አቡ ሱፊያን ይዞት የመጣውን ንብረት ለመቀማት እንደወጡ የመካ ሹማምንቶች እና አቡ ጀህል እና ኡመያህ እና ሌሎችም ሹማምንቶች መካ ላይ ሆነው ሰሙ። ስለዚህ ይህችን እድል ለመጠቀም ፈለጉ። በምን አይነት መልኩ? ነብዩ አለይሂ ሰላቱ ወሰላም ይዛኔ እንግዲህ ሱሐባዎች ብዙ አልነበሩ። ወደ 313 የሚሆኑ ትልልቅ ሱሐባዎችን ነው ይዘው የወጡት። ይህችን አጋጣሚ ተጠቅመው እነሱን ማጥፋት ነው የፈለጉት። ይህንን ብለው እነ አቡ ጀህል መሪ ሆነው እነ ሙጊራ ሌሎችም በሚወጡበት ሰዓት ነብዩ አለይሂ ሰላቱ ወሰላም ያው ጦርነት መካሄዱ ግድ መሆኑን ሲያውቁ እንዴት ነው ምን እናድርግ ብለው መሹራ አደረጉ። ከሁሉም በላይ አዋቂ ሆነው እያለ መሹራ የሚያደርጉ ነብይ ናቸው ነብዩ አለይሂ ሰላቱ ወሰላም። ሙሃጅሮች እንደሚታወቀው እኛ ዝግጁ ነን ብለው ተናገሩ። እሳቸው ግን የአንሷሮችን መልስ ነበር የፈለጉት። ምክንያቱም አንሷሮች ለነብዩ አለይሂ ሰላቱ ወሰላም ቃል የገቡላቸው ምንድን ነበረ? ማንኛውም አደጋ መዲና ውስጥ እስካሉ ድረስ ማንኛውም አደጋ የሚመጣ ከሆነ እንከላከላለን ነው። ግን አሁን ወደ በድር ወጣዋል፣ ከመዲና ወጣዋል። ስለዚህ ያችን ቃላቸውን መስማት ይፈልጋሉ። ከበድር ከወጡ በኋላስ ቃላቸው እንዴት ነው? ይቀየራል ወይስ አይቀየርም? ክልል ውጭ ስለሆነ ከግዛታቸው ውጭ ስለሆኑ ራእያቸውን ፈለጉ። የዚህ ጊዜ የአውስና የኸዝረጅ መሪ የሆኑት ታላላቅ ሱሐባዎች ተነስተው እኛ ካንቱ ጋር ነን፣ ይህንን ባህር እንኳን ሂዱበት ብትሉን እንሄዳለን የመሳሰሉትን ነገራቶች አሏቸው። ይህንን ካሉ በኋላ አሁንም ወደ ዙበይር ስንመለስ ነብዩ አለይሂ ሰላቱ ወሰላም የሱሐባዎችን ራእይ ከሰሙ በኋላ ጦርነቱ እንደሚካሄድ ግልጽ ከሆነ በኋላ የጠላትን አቅም ማወቅ ደግሞ ትልቅ ወሳኝ የሆነ ነገር ነው። ለጦርነት የጠላትን አቅም ማወቅ ትልቁ እንትን ነው፣ ግብአት ነው። አቅሙ ምን ላይ እንዳለ ከታወቀ በዛ አይነት ለመከላከል ማለት በምን አይነት መልኩ መከላከል አለብን የሚለው ለማወቅ። ስለዚህ ይህንን ነገር ለማወቅ የግድ ደግሞ ቁጥራቸውን ማወቅ ያስፈልጋል። ለዚህ ቁጥራቸውን ለማወቅ ሲባል ደግሞ ከነዛ ሰዎች የሆኑትን ሰዎች ተይዘው መጠየቅ አለባቸው። ለዚህ ትልቅ እንትን የታጩት ማን ናቸው? ዙበይር ኢብኑ አልዓዋም፣ ዓሊ ብን አቢ ጣሊብ እና ሰዕድ ብን አቢ ወቃስ ናቸው። እነዚህ ታላላቅ ሱሐባዎች ሄደው ወደ በድር ጉድጓድ ውሃ ተሰሉል አድርገው 2 ሰዎችን አፍነው ይዘው መጡ። 3 ጀግኖች ከኩፋሮች ውስጥ ገብተው ነው እንግዲህ ተሰሉል አድርገው 2 ሰዎችን ይዘው መጡ። ከዛ ይዘው በሚደርሱበት ሰዓት ነብዩ አለይሂ ሰላቱ ወሰላም ያው ጦራቸውን ባስቀመጡበት አካባቢ ላይ በሚደርሱበት ሰዓት ነብዩ አለይሂ ሰላቱ ወሰላም እየሰገዱ ነበርና እዛ የነበሩ ሱሐባዎች ጠየቋቸው፣ እናንተ የማን ባሪያዎች ናችሁ? ከማን ጋር ነው የምትሰሩት ሲሏቸው እኛ ከቁረይሾች ጋር ነው የመጣን አሉ። ከመካ ከመጡት ጋር ማለት ነው። የዚህ ጊዜ አንዳንድ ሱሐባዎች ምንድነው የፈለጉት? ከአቡ ሱፊያን ጋር የመጡትን ነበር የፈለጉት። አቡ ሱፊያን ያው ከሻም እየመጣ ነው፣ እነዚህ ከመካ ነው የመጡት እና አቡ ሱፊያን ምን ያክል አቅም አለው፣ ምን ያክል ንብረት ይዟል የሚለውን ማወቅ ነው የፈለጉት የበለጠና ይመቷቸው ጀመር። በጣም ሲመቷቸው አዎ ከአቡ ሱፊያን ጋር ነው የመጣን አሉ።
የዚህ ጊዜ ነብዩ አለይሂ ሰላቱ ወሰላም ሶላታቸውን ጨረሱና እውነት ሲነግሯችሁ ትመቷቸዋላችሁ፣ ውሸት ሲነግሯችሁ ዝም ትሏቸዋላችሁ። ወላሂ እነሱ ከቁረይሽ ጋር የመጡ ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። ምክንያቱም ከቁረይሽ ነው የመጣን ሲሉ ሷሐባዎች መቷቸው። አይ ከአቡ ሱፊያን ጋር ነው የመጣን ሲሏቸው ተዋቸው፣ እነሱ ከቁረይሽ ጋር ነው የመጡና ይህንን አሏቸውና ህዝቦቹ ስንት ናቸው? የት ናቸው? መጀመሪያ ሲጠይቋቸው ከዚህ ተራራ ጀርባ ነን ብለው ተናገሩ ቦታቸውን። ስንት ናቸው ብለው ሲጠይቁ ብዙ ነን አሉ። ብዙ ስትሉ ምን ያክል? አይ ቁጥራችንን አናውቀውም። እሺ እንደዛ ከሆነ በቀን ስንት ግመል ያርዳሉ ብለው ጠየቋቸው። ሱብሃንአላህ እነዛ ሁለት ባሪያዎችም አንዳንዴ 9 አንዳንዴ 10 እናርዳለን አሉ። የዚህ ጊዜ ነብዩ አለይሂ ሰላቱ ወሰላም አልቀውሙ በይነ 900 ወ1000 አሉ። ህዝቦቹ በ900 እና በ1000 መካከል ናቸው አሉ። ምክንያቱም በዘመኑ አንድ ግመል ለአንድ ሰው ይበቃ የነበረው ለ100 ሰው ነበር አንድ ግመል። ስለዚህ አንዳንዴ 9 ሲታረድ አንዳንዴ 10 ሲታረድ መሀል ላይ ነው ያለው ማለት ነው። እና በዚህ አይነት መልኩ ቁጥራቸውን አወቁ። ይህንንም አውቀው ጦርነቱ ከገቡ በኋላ ያው ትልቅ ጀብዱ ዙበይር ኢብኑ አልዓዋም ሰርተዋል ረዲየላሁ ዐንሁና ለዚህ ለጦርነቱ ትልቅ ግብአት የሆኑትን እነዚህ ሁለት ሰዎችን ይዘው ካመጡ ጀግኖቹ ውስጥ አንዱ እነዚህ ታላቅ ሱሐቢይ ዙበይር ናቸው ማለት ነው ረዲየላሁ ዐንሁ። ሌላው ደግሞ ሱብሃንአላህ በቡኻሪ እና ሙስሊም ላይ ሌሎችም ላይ እንደተዘገበው ረሱላችን አለይሂ ሰላቱ ወሰላም የኸንደቅ ዘመቻ ወይንም ገዝወቱ አልአሕዛብ ይባላል። አሕዛብ የተባለበት ምክንያት በጣም ብዙ አሕዛቦች ተሰባስበውባቸው ነበር ነቢዩ አለይሂ ሰላቱ ወሰላም እና ሰሓበቶች ላይ። ያኔ ነቢዩ አለይሂ ሰላቱ ወሰላም በኑ ነዲሮችን ተመዲና ሲያወጧቸው ወጥተው ነበረ። ያው ተውን እንወጣለን ብለዋቸው ነበረ። እሳቸውም ፈቀዱላቸው። ሐስር ታደረጓቸው በኋላ ነበረና መሳሪያ ይዛችሁ መውጣት አትችሉም፣ ላኪን ግመላችሁ የቻለውን ያህል እቃችሁን ወስዳችሁ መውጣት ትችላላችሁ ብለዋቸው ወጥተው ነበረ። ሱብሃንአላህ እነኛ የወጡት ባዕዱሁም ወደ ኸይበር ሄደው ነበረ። ከፊሎቻቸው እና ሑየይ ብኑ አኽጠብ በሱ መሪነት ወደ መካ ሄደው ከአባ ሱፊያን ጋራ ስምምነት አድርገው ነበረ ነቢዩን አለይሂ ሰላቱ ወሰላም እና ሰሓበቶቹን ሊወጓቸው ማለት ነው። ያኔ ነበረ አሰድ ጎሳዎችንም ገጠፋንንም ሌላውንም አሰባስበው በአንድ ሆነው ነቢዩን አለይሂ ሰላቱ ወሰላም እና ሰሓበቶችን ለማጥፋት የመጡበት ዘመቻ ነበር ገዝወቱ አልአሕዛብ። ወይንም ኸንደቅ ያሉበትም ምክንያት ምሽግ ቆፍረው ነበረ ቢኢሻረቲ ሰልማን አልፋሪሲ ረዲየላሁ ተዓላ ዐንሁ። በዛ ቀን ነቢያችን አለይሂ ሰላቱ ወሰላም መን የእቲኒ ቢኸበሪ ልቀውም አሉ። የቀውሞቹን ኸበር ማን ያመጣልኛል ሲሉ ዙበይር እኔ አሉ። አሁንም ጠየቁ ነቢያችን ለሁለተኛ ጊዜ ዙበይር ረዲየላሁ ዐንሁ እኔ አሉ። ሶስተኛ ሲጠይቁ ነቢያችን አለይሂ ሰላቱ ወሰላም ዙበይር አሁንም እኔ አሉ። ያኔ ነቢያችን አለይሂ ሰላቱ ወሰላም ሊኩሊ ነቢይን ሐዋርይ አሉ። ለሁሉም ነቢይ ሐዋርይ አለው አሉ። ሐዋርይ ማለት ያኒ አንሳር ያኒ ነስር የሚያደርግለት ማለት ነው። የኔ ሐዋርይ ማነው አሉ? ዙበይር ነው አሉ ረዲየላሁ ዐንሁ። የአክስታቸው ልጅ የሰፊያህ ልጅ ማለት ነው። በነገራችን ላይ ነቢያችን አለይሂ ሰላቱ ወሰላም ከአክስቶቻቸው መካከል ወደ ዲን አልኢስላም የገቡትኝ ሁለቶቹ ብቻ ናቸው። ዓቲካና ሰፊያ 6 አክስቶች ነበራቸው። ከስድስቶቹ ሁለቶቹ ዲን አልኢስላምን ተቀብለዋል።
ከነኛ መሃል አንዷ ሰፊያ የዙበይር ረዲየላሁ ተዓላ አንሁ እናት ናቸው ማለት ነው። ስለዚህ ዙበይር ብኑ ልዓዋም የነቢያችን ዓለይሂ ሰላቱ ወሰላም ሐዋርይ እንደነበሩ ነቢያችን በኸንደቅ ቀን ተናግረዋል ማለት ነው። ያው የእሳቸው የዙበይር ብኑ ልዓዋም ጀግንነት በብዙ ቦታዎች ላይ ይጠቀሳል። እንግዲህ ማንም ዝም ባለበት ሁኔታ ላይ እኔ ሄዳለሁ ብሎ መነሳት በጣም ከባድ የሆነ ነገር ነው። መስዋዕትነትን ሊያስከትል የሚችል ነገር ሁሉ ነበረ። ይህንን በማድረጋቸው ነው እንግዲህ ሐዋርዩ ረሱልላህ የሚለውን ለቀብ ያገኙት። እንግዲህ ለየት ያሉ ነገራቶች አሏቸው ማለት ነው። እንግዲህ ቀደም ብለናል፣ አወሉ መን ሰለ ሰይፍ ፊል ኢስላም ናቸው። ለመጀመሪያ ጊዜ ሰይፍን የመዘዙ ናቸው። ሐዋርዩ ረሱልላህ በመባልም ይታወቁ ነበረ ማለት ነው። ለየት ያለ ስም ነበራቸው። እንደ ተጨማሪ ደግሞ ሌላ ምን አለ? በኡሑድ ጦርነት ላይ እንግዲህ የኡሑድ ጦርነት ማለት ሁለተኛው የሙስሊሞች ጦርነት ሲሆን በሙስሊሞች ላይ በጣም ትልቅ አደጋ የደረሰበት ጦርነት ነው። ነቢዩ ዓለይሂ ሰላቱ ወሰላም ብዙ አደጋዎች ደርሶባቸዋል። በዛ ጦርነት ላይ ረባዕያቸው እስኪሰበር ድረስ ተደብድበዋል ነቢዩ ዓለይሂ ሰላቱ ወሰላም። አልሙሂም ጦርነቱ ካለቀ በኋላ ቁረይሾች ወደ መጡበት ከተመለሱ በኋላ ምናልባት የተመለሱት ተጠናክረው እንደገና መጠው ሊያጠቁ ሊሆን ይችላልና የግዴታ ሐላቸውን መከታተል ግድ ነበረ። ከሄዱ በኋላ ቁረይሾች ማለት ነው ምንድነው ዓላማቸው የሚለውን ሄዶ የሚያይ ሰው የሚያስፈልግ ነበርና ከኋላቸው ነብዩ አለይሂ ሰላቱ ወሰላም ወደ 70 የሚሆኑ ሱሐባዎችን ልከዋል። ከነዚህ 70 ሱሐባዎች ውስጥ አንዱ አዙበይር ብኑ አልዓዋም ይገኙበታል። ሰይደቱና ዓኢሻ ረዲየላሁ ተዓላ ዐንሃ ምን ትላለች? አላሁ ተዓላ በቁርአን እንዲህ ብሏል፣ الذين استجابوا لله والرسول من بعد ما أصابهم القرح للذين أحسنوا منهم واتقوا أجر عظيم ብሏል። እና አላሁ ተዓላ በዚህ አያ ያወደሰው ማንን ነው አሉ ሰይደቱና ዓኢሻ ዓብዱላህ ብኑ ዙበይርን በመጥራት የዙበይርን ልጅ ማለት ነው። ያ ዓብደላህ አሏቸው፣ አባትህ ማለት ማንን ነው? ዙበይርን ነው። አባትህ እንደዚህ ተብለው ከተወደሱት ውስጥ ናቸው። አባትህና አባቴ አለቻቸው። ያኒ ሰይዱና አቡበክርም ማለት ነው። አብረው ከሌሎች ከ70 ሱሐባዎች ጋር ሆነው ይህንን ለመከታተል ከተላኩት ውስጥ ናቸው በማለት ያንን ጀብዱ የሰሩ መሆናቸውን ተናግራለች። በተጨማሪ ደግሞ ኡሑድ ጦርነት ላይ አንድ የሚገርመኝ ታሪክ ምን የተከሰታለ? ነቢያችን አለይሂ ሰላቱ ወሰላም ምን አድርገዋል? የኡሑድ ጦርነት ላይ አንድ ሰይፍን መዘዙና መን የእኹዙ ቢሐቂህ አሉ። የዚህን ሰይፍ ሐቅ የሚወጣው ማን ነው ብለው ተናገሩ። የዚህ ጊዜ እንደተለመደው ዙበይር እኔ ብለው ተነሱ። እኔ ወጣለው ሐቁ የሰይፍ ሐቁ ያው የታወቀ ነው። ጠላት አለ ፊት ለፊት ጦርነት ላይ ናቸው። የሰይፉን ሐቅ የሚጠብቅ ማን ነው ሲሉ እኔ ብለው ተነሱ። የዚህ ጊዜ ነብዩ አለይሂ ሰላቱ ወሰላም ከዙበይር ይልቅ ለማን ሰጡት? ለአቡዱጃና። ለአቡዱጃና ሲሰጡት ዙበይር ምን ይላሉ? ውስጤ ላይ የሆነ መቼም እኔ ብለው እሳቸው ቀር ይላል አይደለም ከፋኝ ይላሉ። ለምን ነብዩ አለይሂ ሰላቱ ወሰላም ለአቡዱጃና ሰጡት? እኔ ያክስታቸው ልጅ ነኝ፣ ቁረሽይ ነኝ፣ መጀመሪያ ከሰለሙት ውስጥ ነኝ። ታዲያ ከዚህም ጋር አቡዱጃና ለምን ሰጡት? ከፍቷቸዋል። መከፋታቸው በነብዩ ውሳኔ አይደለም፣ ባለመመረጣቸው ነው። ይህንን ትልቅ ኸይር ስላመለጣቸው ነው። የነብዩ አለይሂ ሰላቱ ወሰላም የነብዩ አለይሂ ሰላቱ ወሰላም ውሳኔ ሁሉም ቢሆን ኸይር እንደሆነ ያውቃሉ። ከዚህም ጋር አቡዱጃና ለምን ተመረጠ ከኔ የበለጠ የሚለውን ደግሞ ለማወቅ ፈለጉ። ጦርነት መሃል ላይ ናቸው እና ምን ይላሉ? ጦርነቱ መሃል አቡዱጃና እንከታተለዋለሁ አሉ። ምንድን ነው የሚያደርገው? ሐቁ እንዴት ነው የሚወጣ የሚለው ምን አይነት ጀግና ተዋጊ ቢሆን ነው የሚለው እና አቡዱጃና ይሄዳል አሉ። ፊት ለፊት ወደ ኋላ ማየት የለውም። ሲዋጋ ማንም ይምጣ ማንም በቃ
ሐቁን ተወጣበት በሰይፉ። መሀል ላይ ደግሞ ምን ተመለከትኩ አሉ አንድ ከሙሽሪኮች አንድን ሰው አየሁኝ የተጎዳ ሙስሊም እንኳን ወድቆ ካየ ዝም አይልም አሉ። አንዴ ከተጎዳ ምንም ማድረግ የማይችል ከሆነ ወይ ይማረካል ወይ የሆነ ነገር ደግሞ ወደ ሌላው ነው የምትሄድ። ይሄኛው ግን ከመጥፎነቱ የተነሳ የተጎዳ እንኳን እያየ ምንም ሰይፍ በእጁ የሌለ እንኳን እያየ እየሄደ ይገል ነበር አሉ። እና ሁለቱን ስመለከታቸው ምን ነው በተገናኙ እያልኩ በውስጥ ያስብ ነበር ይላል አቡ ዱጃና እና ያ ሰው ማለት ነው። እና እንደተመኘሁትም ተገናኙ አሉ። ከዛ ያ ሰው ቀድሞ በሚመታቸው ሰዓት እሳቸው በሰይፋቸው መክተው ዙረው መቱትና ገደሉት። ውስጤም ደስ አለኝ። ከዛም የግጥም ቤት አቡ ዱጃና ገጠሙ። እኔ እኮ አላሁ ተዓላ እና ነብዩ አለይሂ ሰላቱ ወሰላም የሰጡኝን ሐቅ የምወጣ ነኝ መቼም ቢሆን ወደ ኋላ አልልም እያሉ የግጥም ቤት እየገጠሙ ብዙ የሰይፉን ሐቅ በብዙ አይነት መልኩ ተወጡት ይላሉና ልክ ይህንን ሁኔታ ሳይና የአቡ ዱጃናን ሐል ስመለከት አልኩኝ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ይበልጥ ያውቃሉ ማን ነው ሐቁን የሚጠብቀው የሚለውን በማለት ይህንን ሐላቸውንም በድር ላይ የተከሰተውንም ነገር የተናገሩበት ሁኔታ አለ። ሰይዱና ዙበይር ረዲየላሁ ተዓላ አንሁ ሁወ አሐዱ አሲተቲ አህሊ ሹራ ከነኛ 6 አህለ ሹራዎችም አንዱ ነበሩ ረዲየላሁ አንሁ። ሸሂደ አልመሻሂደ ሐታ ባዕደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከረሱለላህ በኋላም በአቡበከር ረዲየላሁ አንሁ ዘመንም በዑመርም በዑስማንም እስከ መጨረሻው ድረስ ያው በዓልይም ዘመን ረዲየላሁ አንሁ ያው የምንጠቅሰው ይሆናል። የእሳቸውና የጦልሓን አንድ ላይ እስከዛ ድረስ በዚህ አይነት ሁኔታ ነበሩ ረዲየላሁ ተዓላ አንሁ። እኚህ ዙበይር ሱብሓነላህ አላሁ ተዓላ ከሰጣቸው እንትኖች መሃል እኚህ ታላቋ ሰሓቢያ አስማ ረዲየላሁ ተዓላ አንሃ እሳቸውን አላህ ሰጣቸው። በአስማእም ዓብደላህን የመሰለ ትልቅ ሰሓቢይ አላሁ ተዓላ የሰጣቸው ናቸው እና ሚስታቸው የነበሩትም ያው በኋላ ላይ ቢለያዩም ያው ፍቺ ቢሆንም ላኪን አላሁ ተባረከ ወተዓላ በእኚህ በአስማ ዓብደላህን የመሰለ ትልቅ ሰሓቢይ የሰጣቸው ናቸው። ዓብደላህ ብን ዙበይር በጣም ትልቅ ሰሓቢይ ነበሩ። ትልቅ በረካ የነበረባቸው ነበሩ። እስከሚሞቱ ድረስ በጣም ትልቅ ስራ የሰሩ ነበሩ። ሐጃጅ ብን ዩሱፍ አሰቀፊ እስከሚገላቸው ድረስ ረዲየላሁ ተዓላ አንሁ ወዐን አቢሂ ዙበይር ማለት ነው። ስለዚህ ዙበይር ብን አልዓዋም ረዲየላሁ ተዓላ አንሁ በጣም ትልቅ እንትን የነበራቸው ናቸው። ዓብደላህ ደግሞ መወለዳቸው ለሙሃጅሮች በጣም ትልቅ ብስራት ነበረ። ምክንያቱም እነኛ ሙሽሪኮች በሲሕር ዘግተናቸዋል፣ አይወልዱም፣ አይራቡም፣ አይዋለዱም ከዚህ በኋላ ብለው ባሉበት ጊዜ ነበረና ለሙሃጅሮች የመጀመሪያ የተወለደ ልጅ አላህ የሰጣቸው ለዙበይር እና ዙበይርን በዚህ ወር በረመዳን ወር እንዲህ ስናወሳቸው በታላቅ ወር እሳቸው ብቻ ሳይሆኑ ሌሎችንም ሰሓበቶች ረዲየላሁ አንሁም በእነሱ ትልቅ የምንማረው ትምህርት ይኖራል። በእነሱ ላይ የምንወስደው ትልቅ ደርስ ምንድን ነው? እነኚህ ሰሓበቶች በእንዲህ ያህል እድሜያቸው ይሄን ያህል ገድሎች ለዚህ ዲን ይሄንን ሰርተዋል፣ ይሄን ያህል መስዋዕት ሆነዋልና እኛስ ምን ላይ ነን? ምን አድርገናል? በዒልምስ ቢሆን ምን ያህል ተምረናል? ምን ያህልስ ቀስመናል? የሚለውን ራሳችንንም በሕስ የምናደርግበት ሊሆን ይገባል። አላሁ ተባረከ ወተዓላ በእነሱ በረካ እኛንም ልጆቻችንንም ያኒ ኡማውንም ማለት ነው ወደ
علمهم ودا رشادهم الله تبارك وتعالى عندي مران الله تعالى ننطيق أولا. مرحبا بارك الله فيكم شيختين عندك أساتشوت إنجدي يا زبير بن العوام هون ليلوت صحابتوች በጣም የተለያየ የሆነ በጣም አጂብ የሚያስብለኝ የሚያስገርመኝ ሁሉም የየራሳቸው የሆነ ቃና ያላቸው የየራሳቸው የሆነ ገድል የሰሩ መጨረሻውን ግን ስናየው ላኢላሃ ኢላላህን ራያ ባንዲራን ከፍ አድርጎ ለማውለብለብ ለነብዩ አለይሂ ሰላቱ ወሰለም ታዛዥ ለመሆን ባደረጉት ሙባይዓ የፈጸሙትን ቃል ለመሙላት እንግዲህ ሁሉም የየራሱን ሱብሃንአላህ ጥረት ያደረገበትና ትልቅን ታሪክ ሰርቶ ያለፉበት ነው። ከዛም ደግሞ እንግዲህ ያውኛ ከንፈራችንን ለመምጠጥም ብቻም አይደለም ከዚህ ትምህርት የምንወስደው የሆነ ግንዛቤና ለኛ ለህይወታችን መስመር አድርገን ልንከተለው የሚገባ የሆነ ነህጅ መንገድ የምንወስድበት ነውና በተለይ ደግሞ አሁን ያለነው የወርሃ ረመዳን ከሌላው ጊዜ በተለየ እንግዲህ ሼክ ጀማል ሶብር ይፈልጋል። ይህ ወርሃ ረመዳን እንዲሁ ከምግብ መቆጠብ ብቻም አይደለም ምላሳችንም ሆነ አይናችንም የተለያዩ ክፍለ አካሎቻችን በአጠቃላይ መጾም መቻል አለባቸው። ምላሳችንም ከመጥፎ ቃል መቆጠብ መቻል አለበት። እንዲሁም በተለያዩ ነገሮች ላይ በሚደርሱብን ነገር ላይ አዛ ሶብር ማድረግ መቻል አለብን። ሶብር አድርገንም ከምግብ ከውሃም ተቆጥበን ደግሞ ይሄን ያለውን ውድ ጊዜ እንግዲህ በረመዳን እኮ ሐታ ፈርድ ቀርቶ ነፍል የሆኑ ነገሮች እኮ ፈርድን በሚመስሉ እንደ ፈርድ አይሆንም አኪድ ግን ግዴታን በሚመስል አጅር የሚተጣጠፉበት ወቅት ነውና በዚህ ጾም ላይ ሶብር አድርገንበት በኸይር በተለየ ደግሞ በመጃሊስ العلم ከሁሉም ደግሞ በላጭ በሆነው በተውሂድ ትምህርት የምናሳልፈው ከሆነ በተለያዩ ሐሪሞች እንደሚደረገው ማለት ነው አላሁ ተባረከ ወተዓላ የዚህን እርሱ እንጂ ሌላ የማያውቀው የሆነ የጾመኞችን እና የሷቢሮችን አጅር በጾሙም በሶብሩም በሁለቱም የምናገኝበት እድል አለና ይህንን የረመዳን ወር ኢንሻአላሁ ተዓላ እንግዲህ ከመጀመሪያው ረመዳን ጀምሮ በንቃት በጣም ይሮጣል። እንግዲህ ሼክ በተለይ አንድ ሁለት ከተባለ በኋላ ሱብሃንአላህ ቶሎ ነው የሚፈጥነውና ብዙ በጣም ይገሰግሳል። ይህንን ኸይራት ገና ካሁኑ እንግዲህ ለተመልካቾቻችን ለማስታወስ ያክል ነው። በተራ ቁርአኑም ያው በምግብ ዝግጅት ብቻ የሚያልፍ ወይንም በሌሎች ኢቨንቶች ያው አሁን የምናየው እንግዲህ የኢቨንት እና የፕሮግራም ዘመን ነውና በዚያ በማብለጭለጭ ብቻ የሚያልፍ ወር አይደለም። ኢንሻአላሁ ተዓላ ወደ ራሳችን ወደ ልቦናችን መለስ ብለን ይህንን የሰኪና ወር በመጠቀም በአላሁ ተባረከ ወተዓላ እና ነብዩ ሰለላሁ ዐለይሂ ወሰለም ባዘዙን መልኩ በማሳለፍ መጠቀምና ተጠቃሚዎች ልንሆን ይገባል። እኛም እንግዲህ የረመዳን ምሽቶች ፕሮግራማችንን አላሁ ተዓላ በፈቀደ መልኩ ይዘን የምንመጣ ነው የሚሆነው። በቀጣይ የረመዳን ምሽቶች ፕሮግራማችን እስከምንገናኝ መልካም የዒባዳ ጊዜ እንዲሆንላችሁ እንመኛለን። ረመዳንኩም ሙባረክ። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان